ያየን ያለ ነው። የዲስቅልያስ የሚባለው ወይም ዲዳኬ የሚባለው መጽሐፍ በኢትዮጵያ በሀገራችን ውስጥ አለ። የአዲስ ኪዳን ቀኖና ከሚባሉት መጽሐፍት በኦርቶዶክስ አንዱ ነው። ምዕራፍ 33 ቁጥር 2 ጀምረን ስናነብ ምን ይላል? በጌታችን በመድኃኒታችን በኢየሱስ አባት የፍጥረት ሁሉ በፈጠረ አንድ አምላክ እናምናለን። በባህሪው ምክንያት የለውም። አስቀድሞ እንደተናገረ ዘመኑ ሁሉ ህልው ሆኖ ይኖራል እንጂ ጥንትና ፍጻሜ የለውም። የማይጠፋ ብርሃን አለው፣ ወደ እርሱ መቅረብ የሚቻለው የለም። ሁለተኛ አይደለም፣ በሶስትነቱም በአራተኛም አይጨመርበትም። ብቻውን ለዘላለሙ የሚኖር አንድ ነው እንጂ የማይታወቅ የተሰወረ አይደለምና በኦሪትና በነቢያት ፈጽመን አወቅ ነው እንጂ ሁሉን የያዘ እንደሆነ በፍጥረቱ ላይ የሰለጠነ እንደሆነ ሆነ። የጌታችን የክርስቶስ አባት እግዚአብሔር አንድ ነው። ዓለም ሳይፈጠር የተወለደ አንድ ልጁ ከእርሱ ጋር ትክክል የሚሆን አንድ አምላክ ያለው ማንን ነው አለ? አንድ ነው። የክርስቶስ አባት እግዚአብሔር አስቀድም እንደተናገረው በዘመን ሁሉ በአስገኝነት ያለ እርሱ ብቻ ነው እንጂ ጥንትም ፍጻሜ የለውም። የማይለወጥ ብርሃን ገንዘቡ ወደ እርሱ መቅረብ የሚቻል የለም። ሁለተኛ አይደለም፣ ሶስተኛ አይደለም፣ ተጨማሪ የለበትም። ለዘላለም ጸንቶ የሚኖር አንድ ብቻ ነው እንጂ ብሎ ኤፌሶን 4:6 ይጠቅሳል። የማይታወቅ የተሰወረ አይደለም፣ በኦሪትና በነቢያት ፈጽመን አወቅ ነው እንጂ ሁሉን የፈጠረ ከሁሉ በላይ ያለ በፍጥረት ሁሉ ላይ ስልጣን ያለው እንደሆነ ብሎ ዘዳግም 32:6 ምናምን ነገር ይጠቅሳል። እኛ የምንፈልገው ይህንን ነው። አንድ አምላክ የሚባለው ኢየሱስን የላከው ነው። ኢየሱስ አይካተትም እዛ አንድ አምላክ ውስጥ። ምናልባት ከዛ ተወለደ ተገኘ ምናምን ልትሉ ትችላላችሁ። ግን አንድ አምላክ እያለ ያለው ባይብልም ይሄው እዚህ ጋር ማስረጃዎች እንደሚያሳዩት አብን ብቻ ነው ብለን ነው እየሞገትን ያለ ነው። አይ ቲንክ ይህንን ሙግት በምንመለከትበት ሰዓት ላይ ወደ ታች እየወረድን አንድ አምላክ ብለን ከጥንት ጀምሮ ከነቢያት ጀምረን ወደ ሐዋርያት ከዛ አፖስቶሊክ ፋዘርስ ምናምን እያልን ቀስ እያለ እየዳበረ ከዛ በኋላ ነው ሶስቱ አካላት አንድ አምላክን ይጋራሉ የሚል ጥቅስ የመጣው ማለት ነው እንጂ ቁርአን ለዛ ነው በሱረቱ በቀራ ምዕራፍ 2 ቁጥር 163 ላይ አምላካችሁ አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም፣ በማዕፀን ውስጥም የቀረጸን አንድ አይደለምን እያለ ይናገራል። አንድ አይደለምን እያለ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አባት የሚለው ኦሪጂኔተር በሚል ነው የመጣው። ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ላይ አንድ አባት አለን እርሱም እግዚአብሔር ነው አሉ። ኢየሱስ ምን አላቸው? 42 እግዚአብሔር አባታችሁ ቢሆን በወደዳችሁኝ ነበር፣ እርሱ ልኮኝ መጥቻለሁ አለ። ስለዚህ አብ ማለት አስገኝ ለሚለው ዘይባዊ አገላለጽ አናሎጂካል ተርም የመጣ እንጂ ወላጅ በሚል ባህራዊ አገላለጽ ኦንቶሎጂካል ተብሎ የመጣ አይደለም። ኢየሱስ እኔ የሚለው ማንነቱ ከአንድ አምላክ ነጥሎ ሲያስቀምጥ አርጌንስ ዘእስክንድርያ ይህንን አንድ አምላክ የሚለውን ማርቆስ 10:18 ላይ ያለው ኢየሱስም ስለምን ቸር ትለኛለህ? እኔን ለምን ትለኛለህ? ከአንዱ አምላክ በቀር ቸር የለም። why called you me good? እኔን ለምንድን ነው የምትለኝ? there is no good but one that is God። ከአንዱ አምላክ በስተቀር የለም አለ። ቸር ማንም የለም ብሏልና አለ። ስለዚህ ስለምን እኔን ቸር ትለኛለህ ከአንዱ አምላክ በስተቀር ሲል አንዱ አምላክ ያለው አብን ነው ብሎ ነው ያረፈው። ታዲያ ስላሴ ትምህርት እንዴት መጣ ስንል ትሪያስ የሚለው ቃል ለመጀመሪያ ጊዜ የመጣው በ180 ኤዲ ላይ ቴዎፍሎስ ዘእስክንድርያ ቃሉን የተጠቀመው ደግሞ እኮ ለአብ ለወልድ ለመንፈስ ቅዱስ አይደለም ያስቀመጠው። ከብርሃን በፊት የነበሩ ሶስትነት ይልና አምላክ ቃሉና የጥበቡ ምሳሌ ናቸው። 3 ቀናት አለ። ከብርሃን በፊት የነበሩ 3 ቀናት የሶስትነት ምሳሌ ናቸው አለ። እነዛ ሶስትነት የተባሉት እነማን ናቸው? አምላክ፣ ቃሉና ጥበቡ። ቃልና ጥበብ እኮ ስለ አንድ ነገር ነው የሚያወራው። ቃልም ጥበብም ኢየሱስ ነው ብለው ነው የሚያምኑ ክርስቲያኖች። እዚህ ጋር ስለ መንፈስ ቅዱስ አያወራም። ቃልና ጥበብ የተባለ የፈጠረበትን ነው ያስገኘበትን ነው። በጥበቡ በእውቀቱ በምናምን የሚባለው ነገር ለመጀመሪያ ጊዜ ትሪያስ የሚለውን ቃል የተጠቀመበት ለትሪኒቲም አይደለም የተጠቀመበት። እና አንዳንድ ጊዜ ክርስቲያኖች ብዙ ጊዜ አንድ አምላክ አለ መለኮት አንድ ነው ይላሉ። ሰይፈ ስላሴ ዘውድ ምዕራፍ 8 ቁጥር 73 ላይ በመለኮት እናት በድንግል ማርያም አለ። መለኮት አንድ አምላክ ከሆነ በነገራችን ላይ መለኮት ማለት አምላክ ማለትና እግዚአብሔር ማለት ሲምፕሊ በእንግሊዝኛ ስታደርጉት ጋድ ነው የሚሆነው፣ ወይም ጋድ ሄድ ነው የሚሆነው። ቴዎስ ዲቫይን የምንለው ነገር ማለት ነው። ስለዚህ ማርያም የመለኮት እናት ከሆነች የአብም የወልድም የመንፈስ ቅዱስም እናት ነው የምትሆነው። መለኮት የሚለው አጠቃላይ እንትኑን ነው ኤሰንሱን ነው የሚያመለክተው። አይ ኢፖስታቲሱን ነው የፓርቲኩላር የሆነ ኔቸርን ነው የሚያመለክተው ካላችሁ አምላክ ስንት ሊሆን ነው? እኔ አብዱልከሪም እና ጃቢር
በኤሰንስ ደረጃ አንድ ነን። ፓርቲኩላር ደግሞ ኔቸራችን ሂፖስታሲስ የሚባለው አቃኒ የሚባለው ወይም አካል የሚባለው ደግሞ 3 ነው። ስለዚህ አሁን ምን ይላል መሰላችሁ? ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ዲዮናስዮስ ዘአንጾኪያው ሲናገር ምን አለ? ልዩ የምትሆን ሶስትነትን በሶስት አካላት ላይ ታውቃ የምትመለክ ናት አለ። ማናት የምትመለከው? ሶስትነት በሶስት አካላት ታውቃ የምትመለክ ናት። ማናት ያቺ ሶስትነት? ማናት በሶስቱ አካላት የምትመለከዋ? ሶስትነት አለ በሶስት አካላት ታውቃ የምትመለክ ናት አለ። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ደግሞ ለመለኮት ሶስትነት ምስጋና ይገባዋል አለ። ለመለኮት ሶስትነት መለኮት 3 ነው እንዴ? መለኮት አንድ ነው ስትሉ አልነበረ እንዴ? ለመለኮት ሶስትነት ምስጋና ይገባል። ሰይፈ ሥላሴ ዘውድ ምዕራፍ 8 ቁጥር 41 ላይም 3 የምትሆን ጌታዬ፣ ንጉሴ፣ አምላኬ፣ ፈጣሪ እንዴ ጌታ፣ ንጉስ፣ ፈጣሪ አንድ ነው ስትሉን አልነበረ እንዴ? 3 የምትሆን እያለ ሰይፈ ሥላሴ ዘሰኞ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር 3 ለሚሆን አምላክ ሰላምታ ይገባል። 3 ለሚሆን አምላክ ሰላምታ ይገባል። ስንት ለሚሆን? 3 ለሚሆን አምላክ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን 3 ነው ይላል። ያለምን ያለመለየት 3 ነው። አምላካችን ያለመለየት ምንድነው አለ? 3 ነው አለ። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ለመለኮት ሶስትነት ምስጋና ይገባል። አሃ መለኮት ሶስትነት አለው እንዴ? ኧረ ተው፣ ኧረ ተው። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል 3 ነው ይላል። በምን? በአካል 3 ነው። መለኮት በአካል 3 ሲሆን በባህሪ አንድ ነው አሉ። መለኮት አንድ ነው ስትሉን አልነበረ እንዴ? መለኮት በአካል ስንት ነው? 3። በባህሪ ስንት ነው? አንድ ነው። ባህሪ ስንት ነው? ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 17 ላይ 3 የእሳት ባህሪ ነገር ግን አንድ አምላክ ነው። 3 ባህሪ 3 ባህሪ ተባለ። አንድ ብርሃን ነው አለ። ብርሃንስ አንድ ነው? ሃይማኖተ አበው ምዕራፍ 10 ቁጥር 6 ላይ ዕውቀት የሚገልጹ ብርሃናት ናቸው አለ። ሃይማኖተ አበው ምዕራፍ 10 ቁጥር 12 ላይ አብ ብርሃን ነው፣ ከአብ የተወለደ ቃል ወልድ ብርሃን ነው፣ እንዲሁ ከአብ የሰረጸ መንፈስ ቅዱስ ብርሃን ነው። ስንት ብርሃን አለ? ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 21 ላይ 3 የብርሃን አማድ በመጠን ግን አንድ ነው አለ። በቃ መጨረሻ ላይ የደረስነው ምንድነው? መጠናቸው ነው አንድ። 3 መለኮት አየን፣ 3 ባህሪ አየን፣ 3 ብርሃን አየን። በአካል 3 ናቸው፣ በመለኮት አንድ ነው ይሉንና እንደና ደግሞ መለኮት ደግሞ 3 ነው ይላል። ከዛ ደግሞ በምንድን ነው ታዲያ? በባህሪ ግን አንድ ነው። ኦኬ በባህሪ ስንት ነው? 3 ባህሪ አለ፣ አንድ ብርሃን ነው። እሺ በብርሃን ስንት ነው? 3 ብርሃን ነው፣ ግን መጠኑ አንድ ነው። በቃ የመጨረሻ መደምደሚያ ያለው ነገር ይሄ ነው። አሁን ፍጥጥ ያለ ነገር አለ ወይ ብለን ስንል፣ አዎ ፍጥጥ ያለም ነገር አለ። ራሱ ምንድነው ፍጥጥ ያለ ነገር ያለው ብለን ስንል 3 ጌቶች ብለው ያምናሉ። ራሱ ክርስቲያኖች 3 ጌቶች እየደበቋችሁ ነው፣ አይነግሯችሁ። ራሱ ለምሳሌ ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 እና 23 ላይ 3 ልዑላን ገዢዎች 3 ጌቶች ናቸው ይላል። 3 ጌቶች ናቸው። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 26 ላይ 3 ነገስታት አንድ አገዛዝ ናቸዋል። 3 ነገስታት። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 54 ላይ እነዚህ ገዢዎች በገጽ 3 በፈቃድ ግን አንድ ናቸው ይላል። ገዢዎች አጋዕዝተ ዓለም ሥላሴ እኮ ነው ብለው የሚሉት ዓለምን የሚገዙ ጌቶች። አጋዕዝት ማለት የእግዚ ብዙ ቁጥር ነው። እግዚ ማለት ጌታ ማለት ነው። አጋዕዝት ማለት ደግሞ የእግዚ ብዙ ቁጥር ነውና ማለት ነው። ይሄንን ነው የምናየው ማለት ነው። አሁን ወደ ባይብል ስንመጣ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1ን በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ፣ በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ብለን አይተን ነበረ። አንድ ሰው እዛ ላይ መሞገት አቅቶታል። ራሱ አንድ ሰው እንኳን ገብቶ ዘፍጥረት 1:1 ላይ ኤሎሂም የሚለው ለስላሴ ትምህርት ይሆናል ብሎ ያለ ሰው የለም። ኤሎሂም ማለት አማልክት ማለት ነው። ስላሴ አማልክት ናቸው ሊትራሊ ከተረጎመ ማለት ነው። እዚህ ዘፍጥረት 1:26 ላይ እንግባ። ዛሬው ትምህርታችን ኤሎሂምም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦች እና የሰማይ ወፎች፣ እንስሳት፣ ምድር በምድር ያለ የሚንቀሳቀስ ሁሉ
ይግዙ አለ። አሳ ማለት ፈጠረ ማለት ነው፣ አደረገ ማለት ነው። ናሴ እንፍጠር ዊል ሜክ በሚል ይመጣል። አንዳንድ የእንግሊዝኛ ትርጉሞችም አይተቻቸው። ቫዩሜር ኤሎሂም ናአሴ አዳም ማለት እና ማለት ነው። ዮድ የሚለው እርሱ ማለት ነው። አማር ማለት አለ ነው። ዩሜር ደበር ንግግር ነው። ናአሴ እንፍጠር አለ ይላል። አሴ ማለት ልፍጠር ነው። እና የሚለው ነገር ሲመጣበት ፕሉራል ኦፍ አምፕሊቱን ታሳያለች። ለምሳሌ ኤሎሂም የሚለው ቃል የኤሎሃ ብዙ ቁጥር ነው። ኤሎሂም የሚለው ቃል ግን ብዙ ነገርን አያሳይም። ናአሴ እንፍጠር የሚለው አሴ ልፍጠር በማለት ፋንታ እንፍጠር ሊል ይችላል ራሱ። ለኤሎሂም የሚለው ቃል ኢም የምትለዋ የኤሎሃ መዳረሻ ቅጥያውና ትመጣለች። ለምሳሌ አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ሮብዓም ምን አለ? አባትህ የጫኑብንን ቀንበር ቃልን ለሚሰጡ ሕዝብ እመልስላቸው ዘንድ የምትመክሩኝ ምክር ምንድን ነው አለ። እመልስላቸው ዘንድ ናሺብ ነው። እንመልስላቸው ዘንድ ነው የሚለው ዕብራይስጡ። አሺብ እንመልስላቸው ዘንድ፣ እመልስላቸው፣ እንመልስላቸው ልዩነት አለ። እመልስላቸው ቢሆን ኖሮ አሺብ ነበር የሚሆነው፣ ናሺብ ይላል። ስለዚህ ሮብዓም ስላሴ ነበር፣ በአንድነቱ ላይ ብዝሃነት ነበረበት። ሮብዓም ለምንድን ነው በአማርኛ ላይ መልስላቸው የሚለውን የዕብራይስጡ ላይ ናሺብ ነው የሚለው፣ አሺብ አይደለም የሚለው። ዳንኤል ምዕራፍ 2 ቁጥር 36 ላይ ህልም ተርጓሚ ታቶ አንድ ሰው ተገኘ፣ ገባ። ህልሙን ሲተረጉም ምን አለ? ፍቺውን በንጉሱ ፊት እንናገራለን አለ። እናገራለሁ አላለ። ስለዚህ ዳንኤል ስንት ነው? አንድም ሶስትም ነበረ? ኖ አይደለም፣ 1% ነበረ። መጽሐፈ ዕዝራ ምዕራፍ 4 ቁጥር 18 ላይ ሰላም፣ አሁን ወደ እኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበባል። አርቴክስ ሲናገር ማለት ወደ እኛ ወደ እኔ አላለ እና ወደ ማን የላኩት? ደብዳቤ የተጻፈው ግን ለአንድ ንጉስ ነው የተጻፈው። አንደኛ መቃቢያ ምዕራፍ 10 ቁጥር 18 እና 19 ላይ አሌክሳንደር በሚናገርበት ሰዓት ላይ ለወንድሙ ጆናታን ለሚባለው we have heard about you ስለ አንተ ሰምቻለሁ አይደለም ያለው፣ ሰምተናል። you are mighty warrior በጣም ጦረኛ ነህ ብሎ ነው የነገረው። አንደኛ መቃቢያ ምዕራፍ 11 ቁጥር 31 ከቁጥር 30 እስከ 33 ብትመለከቱ ዲሜጥሮስም እንደዛው ነው። ምንድን ነው ያለው? ዲሜጥሮስም ራሱ ደብዳቤው እኛ የጻፍነው ስለ አንተ የጻፍነው ደብዳቤ እያለ ይናገራል። ግን ንጉሱ ግን አንድ ነበረ። ዲሜጥሮስ አንድም ሶስትም ነበረ እንዴ? አልነበረም። ስለዚህ ያንን ነው የሚያሳየው። ኦሪት ዘጸአት ምዕራፍ 32 ቁጥር 4 ላይ ማትችላላችሁ። ከእጃቸው ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። ጥጃው አንድ ጥጃ ነው። ነገር ግን ዘጸአት 32:23 ላይ ይህ ከግብፅ ምድር ያወጣ ሰው ሙሴ ምን እንደሆነ አናውቅም፣ በፊታችን የሚሄዱ አማልክት ስራልን አሉኝ አለ። የሚሄዱ የላሁ ኸላ የሚሄድ አላለም። የሚሄዱ የላሁ ዘዳግም 31 ቁጥር 8 ላይ በፊት የሚሄድ እርሱ ያህዌ ነው አለ። የላሁ ስለዚህ አምፕሊቲዩድን ማሳየት ይመጣል። ዘጸአት 32:20 ላይ የሰሩ ጥጃ ወስዶ በእሳት አቃጠለው ይላል። አንድ ጥጃ ነው። እንደ ትቢያ እስኪሆን ድረስ ፈጨው፣ በውሃው ላይ በተነው፣ ለእስራኤል ልጆች አጠጣቸዋል። ጥጃው አንድ ሆኖ ሳለ ለምንድን ነው በፊት የሚሄዱ የላሁ የሚለው ያለው? ግሱ ፕሉራል ለምን ሆነ ሲባል በእነሱ አገላለጽ ማጅስቲን የሚያሳየው ማለት ነው። ዘፍጥረት 1:26 ላይ ያለውን እንፍጠር የሚለውን ጳውሎስም ኢየሱስም ኦፖርቹኒቲው ነበራቸው ለማውራት። ማቴዎስ ወንጌል 19:4 ላይ እርሱ መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት ያደረጋቸዋል እንጂ ሶስት አካላት ምናምን ነገር የሚል ነገር አላስቀምጥም። ማርቆስ ወንጌል 10:6 ላይ ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት ያደረጋቸው ነው የሚለው። ይሄ እንግዲህ አንደኛው የአይሁዳውያኖች አፈታት ነው። ፕሉራል ኦፍ አምፕሊቲዩድን ማሳየት ይችላል። ዊ ዊል ሜክ መሆን ይችላል። ሌት አስ ሜክ መሆን የለበትም ይላሉ። ለምን ያለው ነአሴ የሚለው ቃል ልፍጠር በሚለው ፋንታ እንፍጠር መሆን ይችላል ይላሉ። ለምን ዘፍጥረት 2:18 ላይ የዕብራይስጡን አይታችሁ ከሆነ ልፍጠር ነው የሚለው። ልፍጠር እንጂ እንፍጠር አይልም። ራሱ እንግሊዝኛውንም ተመልከቱ ከፈለጋችሁ። ዊ ዊል ሜክ ነው የሚለው አይደለም የሚለው። ዊ ዊል ሜክ አይደለም የሚለው፣ አይ ዊል ሜክ እያለ ነው የሚናገረው። ልፍጠር ነው የሚለው። ስለዚህ ልፍጠር ማለት የቻለ አምላክ እንፍጠር ቢል ፕሉራል ኦፍ አምፕሊቲዩድን ያሳያል የሚል የመጀመሪያ ሙግት አላቸው። ወደ ሁለተኛው ሙግት በምንሄድበት ሰዓት ላይ ከራሱ ባህሪ ጋር እየተነጋገረው የሚል አላቸው። ለምን ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ያህዌ ኤሎሂም ሰውን ከምድር አፈር አበጀዋል።
በምንድን ነው ያበጀው? ምኑን ያበጀው ስንል ኢዮብ ምዕራፍ 33 ቁጥር 6 ላይ እኔን ደግሞ ከጭቃ የተፈጠርኩ ነኝ አለ። በምንድን ነው የፈጠረው? መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ እጆችን ሰሩኝ አበጃጁኝ አለ። ታዲያ ከማን ጋር ነው እንፍጠር ያለው ብለው ሲሉ አይሁዳኖች ከእጆቹ ጋርም ሊያወራ ይችላል እንዴ? ከእጅ ጋር እንዴት ይወራል ከተባለ መዝሙረ ዳዊት ምዕራፍ 103 ቁጥር 1 ላይ ነፍሴ ሆይ ያህዌን ባርኪ አጥንቶቼ ሁሉ የተቀደሰ ስሙን ይላል። ዳዊት በሁለተኛ መደብ በተዛዛይ ግስ የራሱን ነፍስና አጥንቶች ባርኩ ካለ የራሱን ነፍሴ ሆይ ባርኪ፣ አመስግኝ፣ ታመኚ፣ አትርሺ፣ ተመለሺ ካለ ኤሎሂም ሰውን የፈጠረ የሚሰራበትና የሚያበጅበትን የራሱን እጆች እንፍጠር ቢል ምን ይደንቃል ብለው ይከራከራሉ ማለት ነው። ይሄ እንግዲህ አንተን ነው። ምክንያቱም ለምንድን ነው ኦሪት ዘፍጥረት 8:21 ላይ ይውት ራሱ እግዚአብሔር መልካሙን መዓዛ አሸተተ። እግዚአብሔር በልቡ አለ ምን አለ? ምድር ዳግመኛ ለሰው አላደርግም፣ የሰውን ሐሳብ ከታናሽ ጀምነቱ ክፉ ነውና ደግሞ ከዚያ ቀድሞ ሕያው ሁሉ ለማን ነው የሚለው? በልቡ እግዚአብሔር በልቡ እኮ ነው ያለው፣ ለማንም አይደለም እኮ። በልቡ ምን አለ እግዚአብሔር? ምድርን ዳግመኛ ለሰው አላደርግም፣ የሰውን ልብ ሐሳብ ከታናሽነት ጀምሮ ክፉ ነውና ደግሞ ከዚህ ጀምሮ ሕያዋን ሁሉ እንደገና አልመታም አለ። ማን ያለው? ያህዌ። በምኑ? በልቡ። ኤፌሶን ምዕራፍ 1 ቁጥር 11 ላይ እንደ ፈቃዱ ምክር ሁሉን የሚሰራ አለ። ሁሉን ነገር የሚሰራው እንደ ራሱ ፍቅር ነው። ከራሱ ምክር ጋር እየተነጋገረ መሆኑን ነው የሚያሳየው። ሐዋርያት ሥራ ምዕራፍ 4 ቁጥር 27 ላይ በቀባው በቅዱስ ብላቴና በኢየሱስ ላይ ጴንጤናዊ ጲላጦስና ከአሕዛብ ሁሉ ጋር እጅና ሐሳብ እንዲሆን አስቀድመው የወሰኑት አለ። የእግዚአብሔር እጆችና ሐሳቡ አስቡት ሲመካከሩ ማለት ነው። እጅና ሐሳብ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽመዋል። አስቀድመው እነማን ናቸው የወሰኑት? የእግዚአብሔር እጅና የእግዚአብሔር ሐሳብ። እነማን ናቸው? አካላዊ ናቸው? ፐርሰን ናቸው? ሂፖስታቲስ ናቸው? ፕሮሶፖን ናቸው? አይደሉም። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን? ይላል። ሶስተኛ የአይሁዳኖች አርጊውመንት ኢዮብ ምዕራፍ 33 ቁጥር 6 ላይ እኔን ከጭቃ የተፈጠርኩኝ አለ። ኢሳይያስ ምዕራፍ 64 ቁጥር 8 ላይ እኛ ጭቃ ነን አለ። ጭቃ አይታችሁ ከሆነ እና ጭቃ ማለት የውሃና የአፈር ቅልቅል ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውን ከምድር አፈር አበጀው ይላል። ከማን ጋር ነው ታዲያ የተነጋገረው ሲባል ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ እግዚአብሔርም አለ ውሃ ሕያው ነፍስ ያላቸውን ተንቀሳቃሽ ታስገኛል። ማይም ውሃ ታስገኝ፣ ይሽራሁ ያስገኙ። ስለዚህ አስገኝ ናቸው፣ እናስገኝ ማለቱ ነው። አሳ የሚለው ቃል ማስገኘት ማለት ይመጣልና እናስገኝ ያለው እሱ ከራሱ አካባቢ ላይ ካለው ሩህ እፍ ይልበታል። ነገር ግን ውሃና ደግሞ አፈር ደግሞ ያስገኛሉ ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 24 ላይ ኤሎሂምም አለ ምድር ሕያዋን ፍጥረት ሁሉ እንደ ወገኑ ታውጣ። ምድርና ውሃ የሚያወጡት ነገር አለ፣ ያስገኛሉ። ሕያው የሆነ ፍጥረትን ያስገኛሉ አለ። ስለዚህ ውሃ ማስገኘት ከቻለ አፈር ማስገኘት ከቻለ ከአፈርና ከውሃ ለሚሰራው ነገር እንፍጠር ወይም ደግሞ አሴ እናድርግ እናስገኝ ቢል ምንድነው ችግሩ? ነገር ግን ሥላሴን አያሳይም ነው የሚሉት። አራተኛውና የመጨረሻ አርጊመንታቸው አይሁዶች አንደኛ ምንድነው በዕብራይስጡ ኦሪት ዘፍጥረት 2:18 ላይ ነው ያለው። ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት ይላል። እንግሊዝኛውን ይዩት ራሱ it is not good for a man to be alone፣ ለብቻው ይሆን ዘንድ መልካም አይደለም። I will make a helper፣ ረዳት ልፍጠርለት አለ። for him፣ ለሱ ልፍጠርለት አለ። አዲሱ መደበኛ ትርጉም እንደዛ ነው ያስቀመጠው። ዘፍጥረት 2:18 ያህዌ ኤሎሂም ሰውን ብቻውን መሆኑ መልካም አይደለምና የሚስማማበት ረዳት አበጅለታለሁ ይላል። የ1879 የቁም ጽሑፍ የአባሮሜ ትርጉም ወይም ደግሞ የአብርሃም ትርጉም የሚባለው ዘፍጥረት 2:18 ላይ እግዚአብሔር አምላክም አለ ሰው ብቻውን ይዞ መልካም አይደለም፣ የምትረዳው በአጠገቡ የምትሆን የምትስማማት ልፍጠርለት አለ ይላል። የዕብራይስጡ ኤሴ ነው የሚለው ልፍጠር፣ እንፍጠር አላለም። እንግሊዝኛው ላይ አይ ዊል ሜክ ብለው አስቀምጠውታል። ታዲያ እንፍጠር ከየት መጣ ሲባል ግሪክ ሰብትጀንት ላይ ነው ያለው። ግሪክ ሰብትጀንት ላይ ነው ያስቀመጡት። ራሱ ግዕዙ ላይ አለ ወይ በእግዚአብሔር ይኮነ ሰናየ ለእጓለ እመሕያው ይንበር በሃቲቱ ንግበር፣ እንፍጠር እንስራ አለ ይላል። የ1954 የኃይለ ሥላሴ እግዚአብሔር አምላክ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት። የግሪክ ሰብትጀንት ላይ ፓይሴሜን እንፍጠር ብሎ አስቀምጦታል። ለማን ያለው ስንል መጽሐፈ ኩፋሌ
ምዕራፍ 4 ቁጥር 4 ላይ ወይቤለነ እግዚአብሔር ለነ እግዚአብሔር አምላካችን ለእኛ እንዲህ አለን አኮ ሰናይ የሁሉ ብእሲት ባቲቱ ሰው ብቻውን ይሆን ዘንድ መልካም አይደለም አላ ንግበር ሎቱ ምራደ ዘከማሁ ወደ እግዚአብሔር አምላክነ ድመተ ላሌሁ ወነው ማለት ፈጣሪያችን እግዚአብሔር ለእኛ እንዲህ አለን አለ። መልአኩ መጣና ወደ ማን መጣ? ወደ ሙሴ መጣ። መልአክ ኩፋሌ 4:4 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም የሚመች ረዳት እንፍጠርለት አለን። ፈጣሪያችን እግዚአብሔር ለእኛ እንዲህ አለን አለ። መልአኩ መጥቶ ለማን ነው ያለው? ለመላእክት ነው ያለው። መጽሐፈ ኩፋሌ ምዕራፍ 1 ቁጥር 25 ላይ መልአኩ መጣ 2:1 ላይ ነገረው ተላከ። 2:4 ላይ ሲደርስ ከዛ 4:1 ላይ መጽሐፍ መልአኩ ይናገርና ለፊቱ መልአክ እንደተናገረው ይላል። ከዛ ምን አለ? እንፍጠራለን አለ። መላእክት ይፈጥራሉ እንዴ? እኔ እንብላ ብዬ ብናገር የሚበላ ማንነት እያናገርኩኝ ነው የሚል ትርጓሜ ይመጣል ማለት ነው። ለማንኛውም ጁብሊ በእንግሊዝኛ መጽሐፍ ጁብሊ ምዕራፍ 3 ቁጥር 4 ላይ ታገኙታላችሁ። ራሱ ዘ ሎርድ ሴድ አንቱ አስ ለእኛ እንዲህ አለን አለ መልአኩ ኢት ኢዝ ኖት ጉድ ዛት ዘማን ሹድ ቢ አሎን ብቻውን ይሆን ዘንድ ሌት አስ ሜክ ሄልፐር ይላል። ረዳትን ፈጥርለት ፎር ሂም ለእርሱ እግዚአብሔርም ለእኛ እንዲህ አለን ነው የሚለው። የዕብራይስጡንም ማየት ትችላላችሁ። ኩፋሌ 3:5 ላይ ነው የምታገኙት። ቁጥራቸው ይለያያል። ሁሉም የእንግሊዝኛውም ይለያያል፣ አማርኛ ላይም ያለ ይለያያል። ታርገም የሚባል መጽሐፍ አለ በአይሁዶች ታርገም የሚባል ታርገም ዮናታን ዘፍጥረት 1:26 ላይ ጌታ በፊቱ ለሚያገለግሉት መላእክት ሰው በመልካችን እንደ ምሳሌያችን እንፍጠር አለ። ለማ በፊቱ ለሚያገለግሉት መላእክት ነው የሚለው። ሚድራሽ ቴሄሚም ሚድራሽ ማለት ማብራሪያ ነው። ምዕራፍ 8 ቁጥር 2 ላይ when God wished to create man he consulted the angels as it say እንዲህ ማለት ይላል። ለመላእክቶች እንዲህ አላቸው ሰውን እንፍጠር አላቸው ይላል። let us make man እንፍጠር አላቸው ይላል። ለማን ነው የሚለው? ለመላእክት። ኢየሱስ ከመፈጠሩና ከመወለዱ በፊት ነው እንግዲህ ይኸው ላይ ተጻፈው። መላእክት ይፈጥራሉ ወይ ነው ጥያቄው። አንደኛ ቆሮንቶስ 3:9 ላይ ይጠቅሳሉ። የእግዚአብሔር ሕንፃ ነን ከእርሱ ጋር አብረን የምንሰራ ነንና አዲስ ሰው አብረው እነ ጳውሎስ እንደሚሰሩ ይናገራል። ከእሱ ጋር አብረን የምንሰራ ነንና እንዴት ነው ጳውሎስ መስራት የሚችለው? ኤፌሶን 2:21 ላይም እንደዛ ነው። 22 ላይ በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችኋል። እናንተ የምትሰሩትን ደግሞ የምንሰራው ማንን አለ ጳውሎስ? እኛንን ከእርሱ ጋር አብረን የምንሰራ ነንና የምንሰራ ሳይሆን የምንሰራ። እንግሊዝኛውን ተመልከቱት፣ ራሱ ልዩነቱ አለ። ይሄ ነው እና ሚካኤል ሃይዘር አይሁዳዊ ምን አለ? እንዴት ነው መፍጠር የማይችሉ አካላት እንዴት እንፍጠር ይላል ሲባል ልክ ሬስቶራንት ወሰድኳችሁና ልጋብዛችሁ ብዬ ወሰድኳችሁ ሁላችሁን። ከዛ በኋላ ተጋበዛችሁ፣ በላችሁ፣ ጠጣችሁ። መጨረሻ ላይ ከፍለን እንውጣ አልኩኝ። እንክፈልና እንውጣ አልኩኝ። መጨረሻ ላይ ቢሉ መጣ፣ እኔ ከፈልኩኝ። ማን የከፈለው? አብዱልከሪም። ማን የከፈለው? እንክፈል ይሰማል። እንክፈል አልኩኝ። አዎ እንክፈልና እንውጣ አልኩኝ። እኔ እንክፈል አልኩኝ። እንክፈልና እንውጣ አልኩኝ። ከዛ ቢሉ መጣ፣ ከፈልኩኝ። እኔ ማን የከፈለው? እኔ ነኝ። ለምን እንክፈል አልኳችሁ? እየነገርኳቸው ነው ወይስ እናንተ ስለምትከፍሉ ነው? እያሳወቅን ነው። እያሳወቅኳችሁ ነው። እኔ እንደምከፍል እያለ ልክ እንደዛ ለመላእክትም እንፍጠር ሲል የሚፈጥሩ አካላት ሆነው ሳይሆን እየነገራቸው ነው ያለው ሰው እንደሚፈጥር ማለት ነው። ለማንኛውም ቁርአን አስተካክሎታል ይህንን ነገር። ይህ ፕሮብሌም እንዳይመጣ ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ጌታ ለመላእክት ምንድን ነው ያላቸው? እንፍጠር ነው ያላቸው? አይደለም። እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ አስታውስ ነው የሚለው። በሱረቱ ሷድ ምዕራፍ 38 ቁጥር 71 ላይ ጌታ ለመላእክት እኔ ሰውን ከጭቃ እፈጥራለሁ ባለ ጊዜ ያስታውሳል። አላህ ለመላእክት ያላቸው ሰውን እፈጥራለሁ ነው ያላቸው እንጂ እንፍጠር አላላቸውም። ስለዚህ ምን አድርጎታል? ቁርአን አርሞታል ማለት ነው። የቀድሞ መጽሐፍ ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ መጽሐፍን ከበፊቱ ያለው መጽሐፍ አረጋጋጭና በእርሱ ላይ አራሚ ሲሆን ሙሃይሚን ኮሬክተር ሱፐርቫይዘር ሲሆን በእውነት አወረድነዋል። ስለዚህ ምንድን ነው ያደረገው? አውረ ዘፍጥረት 1:26ን እኛ ሙስሊሞች በቀላሉ መረዳት እንችላለን። አላህ ለመላእክት ምንድን ነው ያላቸው? ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ያለ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ አስታውስ ይላል። ሱረቱ ሷድ ምዕራፍ 38 ቁጥር 71 ላይ ጌታ ለመላእክት እኔ ሰውን ከጭቃ እፈጥራለሁ ነው ያለው። ስለዚህ አሁን ምንድን ነው የምናደርገው?
ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው ለሥላሴ ትምህርት ይሆናል። እንፍጠር ያለው አብ ነው። እንፍጠር ያለው ደግሞ ለወልድና ለመንፈስ ቅዱስ ነው። ወይም ደግሞ እግዚአብሔር እንፍጠር ያለው ለሁለት አካላት ነው፣ ለወልድና ለመንፈስ ቅዱስ ነው የሚል ሰው ካለ ፈረሱ ሜዳውም ክፍት ነው፣ አስገባልኝ። ጀዛከላሁ ሰ በጣም ሰፋ ያለ ትምህርት ነው። በጣም ሰፋ ያለ እና ጀዛከላሁ በጣም ሰፋ ያለ ሙግቶችን በተለያየ መልኩ ነው የተነሱት። እስቲ ከሚቃወም ክርስቲያን ካለ ግን ከዛ በፊት ኡስታዝ ጥያቄ ያለው ሙስሊም መግባት ቢችል ምናልባት ይቻላል። ጥያቄዎችን ተቀበሉ፣ ይግቡ። ለሙስሊሞች መጀመሪያ ቅድሚያ ሰጡ። ከዛ በኋላ ደግሞ የሆነ ነገር ልጠጣ። እሺ ኡስታዝ፣ ትምህርቱ ላይ አሁን የተነሳው ዘፍጥረት 1:26 ላይ የተነሳው ፖይንት ትምህርቱ ላይ ያልገባው ሰው ካለ ወይም ደግሞ እዚህ ላይ ያልገባችሁ ነገር ካለ ሙስሊሞች ጥያቄ ካላችሁ ግቡ። እዛው ርዕሱ ላይ ያለ ማለት ነው። ወደ ክርስቲያኖች ከመዞራችን በፊት እማወገታለሁ የሚል ክርስቲያን እንትን ከማለቱ በፊት አንድ ቁጥር ጻፎታችን ላይ ጥያቄ አለ የሚል ሰው የአሁኑ ፖይንት ላይ የሚል ሰው አንድ ቁጥር ይጻፍ። አንድ ቁጥር እየጻፈ መግባት ይችላል። አንድ ቁጥር ጻፉና ስማቸው እንድመለከተው አንድ ቁጥር ጻፉ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. حفيظ تعرفون الدمسة የነብያት ላይ እንትን መንገድ ላይ ድምጽ ሲለቀቅ ጥራት የለውም። እሱ ነው እንትን ሀሳብ መስጠት የፈለኩት። አመሰግናችኋለሁ። ጋር እየተሰማ ስለሆነ ዛህራ ትሰማለች። ጀዛከላሁ ሐፊዝ። እሺ ትምህርቱ ላይ ጥያቄ ያለው ሰው እሺ ሰላም አለይኩም ወራህመቱላህ ኡስታዝ። እንትን ኦሪት ዘፍጥረት ይሰማል ድምጼ? አዎ ይሰማል። ሌላ ኡስታዝ ምናልባት እየሰማሽ ላይ ይችላል። እስቲ ኦኬ እሺ ፖይንቱን እንትን ልበልና ልውረድ። ጥያቄ ይላቅ። ኦኬ እሺ ችግር የለውም። መርሃባ። እሺ ኡስታዝ እንትን ኦሪት ዘፍጥረት ምዕራፍ 2:7 እና መዝሙረ ዳዊት 119 ምዕራፍ ቁጥር 73 ላይ እሱን አልሰማሁም ነበርና ትንሽም ግልጽ አይደለም። ምንድነው ዘፍጥረት 2:7 ላይ እግዚአብሔር ያህዌ አምላክም አለ። ያህዌ አምላክ ሰውን ከምድር አፈር አበጀው ይላል አይደለ? ከምንድን ነው ያበጀው? ከአፈር ነው ያበጀው አይደለ? አፈራ አበጀው ይላል። ግን በምንድን ነው ያበጀው ይላል? ያህዌ አምላክ በእጆቹ አይደል? እጆቹ ሰሩን አበጃጁን ይላል። ያካንስቲ Ska vi ha där va? Ja. I testövningen som någon hade problem för där. Ja. Det var stänga det. Ja. ይቅርታ እና በእጆች ሰሩኝ አበጃጁኝ ይላል። ስለዚህ ምንድነው በተለምዶ ከራስ ባህሪያትም ጋር ማውራት የተለመደ ነገር ነው። እንደዛ የተጠቀመበት ነገር ምን አለ ሲባል ዳዊታውን ነፍሴ እግዚአብሔር ባርኪ አጥንቶቼ ሁሉ የተቀደሰ ስሙን ባርኩ እያለ ይናገራል። እና እንደዛ እያለ ይናገራል። እና ከዛ አንፃር ምንድነው ማንን እየተናገረ ያለው ብለን ስንል ከራሱ ጋር እየተነጋገረ ያለው ከራሱ ባህሪያት ጋር ነው እየተነጋገረ ያለው። የተለመደ ነገር ነው። ኢዲዮማቲክ ኤክስፕሬሽን ነው።
ስለዚህ ፈጣሪ ከፈለገ ከእጆቹ ጋር ማውራት ይችላል። የግድ ከሌላ አካል ጋር ማውራት የሚባል ነገር አይኖርም። እጆቹ መስራትና ማበጀት ከቻሉ እጆች ሰሩኝ አበጃጁኝ ነው የሚለው። እጆች የሚለው ደግሞ ሁለት አይደሉም፣ ከሁለት በላይ ነው የተነገረው እዛ ጋር ራሱ እጆች ተብሎ የተባለው ማለት ነው። ስለዚህ ፕሉራል ነው የተናገረው። ከእጆቹ ጋር መነጋገር ይችላል። እጆች ሰሩኝ አበጃጁኝ በሚለው ሰዓት አበጃጁኝ ሲል እግዚአብሔር ያበጀው በእጆቹ ስለሆነ ካበጀው ከእጆቹ ጋር ማውራት ይችላል። ዳዊትም አውርተዋል፣ ግን ስላሴን አያሳይም ነው አይሁዶች እየሞገቱ ያሉት። ግልጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን። እና መዝሙረ ዳዊት ምዕራፍ 119:73 እሱን ክሊር አድርግልኝ። ስንት ነው ያልሽው? መዝሙረ ዳዊት ምዕራፍ 119 ቁጥር 73። ኦኬ የምመጭ ቦታ አይደለም ያለሁት። እሺ አብዘከሪ እንትን በላት አንድ ላርጋት። ከአሁኑ ጋር እኮ የተያያዘ ነው አይደል? ሌላ ከአሁኑ ጋር እኮ የተያያዘ ነው። አሁን ላይ ዘፍጥረት ምዕራፍ 7 አነሳሽ። 2:7 ላይ ሲነሳ ምን አለ? እግዚአብሔር አምላክም ሰውን ከምድር አፈር አበጀው አለ። እንዴት አበጀው ሲል እዛው ላይ ከምን እንዳበጀው ደግሞ መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ እጆች ሰሩኝ አበጃጁኝም ብሎ ይናገራል። ስለዚህ ከምን እንዳበጀው ሪፈራንስ ነው መዝሙረ ዳዊት ምዕራፍ 19 ቁጥር 73 ላይ ማለት ነው። ስለዚህ ታዲያ እንደዛ ከሆነ አንድ ሰው ከራሱ ባህሪያት ጋር ሊነጋገር ይችላል። ለምሳሌ የአይሁዶች ሶርሱን ብትወስጂ አሁን እነ በረሺት ራባ የሚለው ሪፈረንስ አለ። በነገራችን ላይ የአይሁዶች የተለያዩ የአይሁድ ራባዮች ኮሜንታሪዎች አንድ ላይ ሰብሰብ ብሎ የተቀመጡ ላይ እዛ ላይ ምዕራፍ ቻፕተር 8 ላይ ብትመለከች ለምሳሌ ራባይ አሚ የሚባል የአይሁድ ምሁር ብሎ የተናገረው እንደውም ከልቡ ጋር ነው እያወራ ያለው ብሎ ሪፈረንሶችን ያስቀምጣል። አምላክ ከራሱ ባህሪያት ጋር ሊናገር ይችላል። አንድ ሰው ከራሱ ጋር ሊያወራ ይችላል። ይሄ እንደዚህ ማድረግ ብሎ ሊያወራ ይችላል። ነሰሰርሊ ፕሉራሊቲን አያሳይም ነው። እንደውም ሌሎቹ ኢቨን ራባዮች ብትወጪ እነ ራባይ ዮሹዋ እነ ራባይ ሌቪ አንድ ላይ ሆነው እነሱ ለምሳሌ ኮንሳልት ያደረገው ከሰራቸው ነገሮች ጋር ነው ብሎ የተናገሩት ልክ ኡስታዝ በሁለተኛው ሴክሽን አድርጎ አስቀምጧል። ከውሃን ለእንደ ጠቅሶ ሲጠቅስ ከሰማሽው ያን አያይዞ ተጠቅሟል። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 20 ሲጠቅስ እግዚአብሔር ማለት ውሃ ሕያው ነፍስ ያላቸውን ተንቀሳቃሽ ታዝገኝ ብሎ ልክ ከፈጠራቸው ነገሮች ጋር ሊያወራም ይችላል። ያንን አይሁዶች ያንን ተጠቅመዋል። ልክ እነ ራባይ የሸዋ የተጠቀሙት ማለት ነው። ምዕራፍ 18 ላይ ማየት ይቻላል። በረሺት ራባ ላይ ወይም ደግሞ ጀነሲስ ራባ የሚለው ላይ የአይሁድ ኮምፓይሌሽን ሶርስ ላይ መውሰድ ትችላለች። ስለዚህ የቅድ አንቺ የጠቀሽው ጥቅስ አሁን ከራሱ ጋር ሲጠቀም ከእጁ ጋርም ሊያወራ ይችላል። ያ ማለት ነው ዘፍጥረት 2:7 ላይ ሰውን ያበጀው ከምድር አፈር አበጀው ካለ በምን ሲባል መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ በእጆችህ ብሎ ይናገራል። ሰው ከእጁም ጋር ሊያወራ ይችላል። እንደው ሌሎቹ አይሁዶች እንደውም ከልብ ጋር የተያያዘውን ይጠቅሱና ከልቡ ጋር ኮንሰልት አድርገው ሊሆን ይችላል ብሎ ይጠቀማሉ። እዚያ አዘር ደግሞ ከመላእክት ጋር ተጠቅሟል ብሎም ያወራሉ። ግን በየትኛውም አጋጣሚ አንድም አካል ዘፍጥረት 1:26 ከስላሴ ስለሆነ ነው ብሎ የተጠቀመ የመጽሐፍ ቅዱስ ጸሐፊ የለም፣ ማንም የለም። ሲጀመር ይሄ ፐርፌክት አጋጣሚ ነበር። እንደዚህ ጽድት ብሎ ተቀምጦ ቢሆን ኖሮ ሁሉም ይጠቀሙት ነበር። ምንም አይነት ሶርስ የለም። ከጊዜያት በኋላ ነው ሰዎች ለስላሴ ማረጋገጫ ሲያፈላልጉ ያው የጨነቀው እርጉዝ ያገባል እንደሚባለው ምናልባት አባባልም እንትን ካለው እንደዛ ሲታገሩ ነው እንጂ እንደዛ አይደለም። ሌላ ፖይንት ይሄ ነው።
እሺ ጀዛከላ አብዱ አውርዳይ ሎራድ በቃ ግልጽ ነው። እሺ ሌላ ሙስሊሞች ክርስቲያኖች ተዘጋጁ። ያው ለመሞገት ክርስቲያኖች ተዘጋጁ። ሙስሊሞች ደግሞ ጥያቄ ካላቸው አንዳንድ ቁጥር ጻፉ። እሺ ሰይፈላ የዛ የሚገርም ትምህርት ነው። ዛሬ ላይ ኖት ያረዘ ሰው በቃ በጣም እንትን ብላችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። አይ ሰይፈ አላህ ይቀድም አይደል? አውልቢን አንዴ፣ ከዛ ሰይፈ አላህ ቀጥል። እኔ ልቀጥል? አዎ ኦኬ እሺ። ኡስታዝ ሲናገር ሰምቼ ነበርና ዘፍጥረት 1:26 ላይ አይሁዶች በአራት አይነት አመለካከት አይደለ የሚረዱት። አሁን ስታባራ የነበረው ፈጣሪ ሲያወራ መፍጠር ከሚችሉ ነገሮች ጋር ነው ብለህ ነበረ። ላይ ከራሱ ባህሪ ጋር ከራሱ እጆቹ ጋር ምናምን ብለህ ነበረ። ግን አንደኛው ላይ ኡስታዝ ሲጠቅስ የነበረው ኤሎሂም ከመላእክት ጋር እየተነጋገረ ነበረ ብሎ ነበረ። አሁን በዚህ አመለካከት መላእክት መፍጠር ይችላሉ ወይስ? ይህን ብታብራራልኝ። ይሄ ነበረ ያልገባኝ። ጥሩ ጥያቄ ነው የጠየቅከው። ራሱ ዘፍጥረት 1:26 ትሪኒታሪያን የሥላሴ አማንያን ለሥላሴ ይጠቀሙበታል። ለዚህ ድምዳሜ የሚያደርስ ምንም ነገር የለም ነው። ቢያንስ ግን የተወሰነ ፍንጭ የሚሰጠው ነገር ምንድን ነው? አንደኛ ኤሎሂም የሚለው ቃል የኤሎሃ እንትን ነው፣ አምፕሊቲድ ሆኖ የመጣ ነገር ነው። ስለዚህ ልፍጠር በሚለው ፋንታ እንፍጠር የሚለው ነገር አይ ዊል ሜክ በሚለው ፋንታ መምጣት ይችላል ነው። የመጀመሪያ ማጀስቲን ለማመልከት ይመጣል ብለው የሚሞግቱ አሉ። ሁለተኛ ደግሞ ምንድነው ሲነጋገር ልስራ ላድርግ ወይም ደግሞ ላስገኝ ነው ያለው እና እናስገኝ ነው የሚለው። እናስገኝ የሚለውን ደግሞ ከውሃና ከመሬት ጋር ነው። መሬትና ውሃ አስተዋጽኦ አድርገዋል። ጭቃ የሚባለውን ነገር ኮንትሪቢዩት አድርገዋል። እኔ ደግሞ መንፈስ ሮሃ የሚባለው ወይም ደግሞ መንፈስ ኑማ ወይም ደግሞ በአረብኛ ሮህ የሚባለውን ነገር አስተዋጽኦ አድርጋለሁ እና እኔ እሱን ሳደርግ እናንተ ደግሞ አውጡ ነው። ምድር ሕያዋን ፍጥረታትን ታስገኝ፣ ውሃም እንደዛው የሚለው ነገር ብለው ይተረጉሙታል። እንግዲህ ያየው ሁለተኛ ትርጉም ነው። ሶስተኛ ነገር ደግሞ ከባህሪያቱ ጋር ከራሱ ጋር ለምሳሌ እጆቼ ሲል እጆቹ ከሱ የምትነጥላቸው የራሳቸው ፐርሰን አይደሉም፣ ሂፖስታቲስ አይደሉም፣ ወይም ፕሮሶፖን ነገሮች አይደሉም ከሱ ተነጥለው። ስለዚህ ከነሱ ጋር ነው የሚልም አቀማመጥ አላቸው። አራተኛውና የመጨረሻው ግን ከመላእክት ጋር ነው የሚል ሶርሶች ብዙ አሉ። አብዛኛውን እንደሚስማሙት ለመላእክት ነው ያላቸው የሚለውን ይስማማሉ ማለት ነው። ከመጽዮንም ስላለ ከመጽዮንም ብታስገባው ይነግራል። ቀላል ነው ራሱ ለሱ ለመላእክት ነው፣ ግን ስላሴን አያሳይም ነው። ዘፍጥረት 1:26ን ስላሴን አያሳይም፣ በፍጹም አያሳይም። እኛውን ያ ጥቅስ ስለ አምላክ አንድነት ያወራል ብለን አይደለም የሚሞገት ነው። ስላሴን ያሳያል ካላችሁ እስቲ የትኛውን በኃይለ ቃል ዘፍጥረት 1:26ን አውጡና ነገሩን፣ ወይ ደግሞ የአዲስ ኪዳን ጸሐፊያን ዘፍጥረት 1:26ን ጠቅሰው ዘፍጥረት 1:26 ላይ እግዚአብሔር እንፍጠር ያለው ለወልድና ለመንፈስ ቅዱስ ነው ወይ ደግሞ ለሶስት አካላት ናቸው የሚል ማስረጃ ፍንጭ ነገር እንኳን የለም ነው እያለን ያለን። ነቢያትም ሐዋርያትም ዘፍጥረት 1:26ን አላስተማሩም ነው። ያስተማረ ካለ አምጡና ስጡን ነው እያለን ያለ ነው። ይሄ ነው የነበረው ነጥብ ማለት ነው። ሰይፈላ ኡስታዝ ሽኩራን። ቀጣይ ጥያቄ ይቻላል መጠየቅ? በዚሁ ነገር ላይ ብቻ። ኦኬ አሁን ባወራችሁበት ነገር ላይ ነው ርዕሱ ላይ ማለት ነው። እሺ ሰይፈ ስላሴ ዘሐሙስ እና ሃይማኖቱ አቡን ጠቅሰ ነበረ። ሰይፈ ስላሴ ዘሐሙስ ቁጥር ምዕራፍ 5 ቁጥር 17 ምዕራፍ 5 ቁጥር 21 እና ሃይማኖቱ አቡ ቁጥር 10:6 ስለምን ነበር የሚጠቀሙት ወይ ስለምን ነበር የሚናገሩ? በትክክል አልሰማም። ያ ቦታ አምልጦኝ ነበረ። ምን አልከኝ? ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 17። ኦኬ እዛ ላይ ሶስት የእሳት ባህሪ ስንት ነው? ሶስት ነው ብሎ ነው የሚያስቀምጠው። የእሳት ባህሪ የመለኮት ባህሪ ሶስት ነው ብሎ ሶስት የእሳት ባህሪ ነገር ግን አንድ ብርሃን ነው የሚል ነውና በባህሪ አንድ ነው ካሉ ሶስት ባህሪ የሚለው እንዴት ታደርጉታል? እዚህ ጋር
ሶስት የእሳት ባህሪ ነገር ግን አንድ ብርሃን ነው እያለ ይናገራል። እንዴት ሊሆን ይችላል? እሱ ያ ነው። ሌላ ምንድን ነው የፈለግከው? ሃይማኖተ አበው ምዕራፍ 10 ቁጥር 6 ነው። እዛ ላይ ደግሞ እውቀት የሚገልጹ ብርሃናት ናቸው ብርሃናት ብሎ ያስቀምጣል። ስንት ናቸው እነዛ ብርሃናት? ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 21 ላይ ማለት ነው። ሶስት የብርሃን አማድ በመጠን ግን አንድ ናቸዋል። መጨረሻ ላይ ሄደው ሥላሴ በመጠን ብቻ ነው የሚሆኑት። እኔ አንተ እና ጃቢር በመጠን አንድ የምንሆነው እኔ ሜትር ከ83 ነኝ። እንግዲህ ሜትር ከስንት ነህ ሰይፍሻ? ከ82 አይ በቃ እበልጥሃለሁ ማለት ነው። ጃቢሮ ስንት ነህ? ሜትር ከስንት ነህ ጃቢሮ? እሺ አብዱልከሪም ስንት ነህ? ሜትር ከስንት ነህ? አለኩም እንትን አልኩም እስካሁን ስንት ነህ? አይ ገስ አድርገህ ዝም ብለህ። አይ ረጅም ነኝ ከ80 እንደዛ ነገር ከ80 እንግዲህ በመጠን አንድ አይደለንም ማለት ነው። እንግዲህ ግን ሥላሴ ግን በቃ መጨረሻ ላይ የሚስማሙት ምን በመጠን ነው አንድ የሆኑት። በመጠን አንድ ነው። ሶስት መጠን የሚል እስካሁን ድረስ አላነበብኩም። ግን ሶስት ብርሃን አይቻለሁ፣ ሶስት ባህሪ፣ ሶስት መለኮት፣ ሶስት አምላክ የሚል አይቻለሁ ብዙ ቦታ ላይ። በቃ ልዩነቱ ማለት ነው። እና ይህን ይመስላል ሰይፉ። ስለዚህ እነዚህ ሶስቱ የሚገልጹት ስለ ባህሪ ነው ማለት ነው። ስለ ሶስት ባህሪ ነው የሚገልጹት። ሶስት የእሳት ባህሪ ይላል። እነሱ በባህሪ አንድ ናቸው እያሉ ነው የሚነግሩ። ሶስት የእሳት ባህሪ የሚል ነገር አለ። ይህን ነው። እሺ ከይቅርታ ጋር አንድ ጥያቄ ልጨምር ኡስታዝም። እሺ የመጨረሻ ሶስት መለኮት የሚገልጹ እንትኖች አሉ ብለህ ነበረ ቅድም። ሃይማኖት አበው ወይ ሃይማኖት ሰይፈ ሥላሴ ምናምን ስትጠቅስ ነበረ። ሶስት ማለት ስለዚህ ጥቅስ የሚጠቅሱት ብትሰጠኝ ደስ ይለኛል። አልሰማም ነበር። ኦዲዮ አለልህ፣ እዛ ገብተህ ማዳመጥ ትችላለህ። እኔ ጥቅሶቹን እኮ እንትን ብለው በኋላ ላይ ታዳመጣላችሁ ስለማስብ ነው። ግን ልድገምልህ። ሰይፈ ሥላሴ ዘሰኞ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል አለ። ሶስት ለሚሆን አምላክ እያለ ይናገራል። ሃይማኖተ አበው ምዕራፍ 96 ቁጥር 11 ላይ አምላካችን ያለመለየት ሶስት ነው። ሶስት ነው አምላካችን ሶስት ነው የሚል ነገር አለ። ብዙ እንትን አለ። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ለመለኮት ሶስትነት ምስጋና ይገባላል። ለመለኮት ሶስትነት። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ሶስትነት በሶስት አካላት ታውቃ የምትመለክ ናት። የምትመለከዋ ማናት? ሶስትነት በምንድን ነው የምታወቀው? በሶስት አካላት ታውቃ የምትመለክ ናት። እሺ ማናት? እሺ አምልኮ የምትወድ ማናት? እቺ ቅድስት ሥላሴ ትባላለች። ቅድስት ታውቃታለህ? ቅድስት ብዝሃነትን ያሳያል። አንዳንድ ቅዱስ የቅዱስ ብዙ ቁጥር ቅዱሳን መሆን ይችላል። በሌላ አባባልም ቅድስት መሆን ይችላል። ቅድስት ሥላሴ የምትባለው ለዛ ነው። እሺ ቀጥል። ጀዛኩሙላሁ ኸይረን። አመሰግናለሁ። ጀዛከላሁ ኡስታዝ። ያው ከዚህ በኋላ ጥያቄ ያላችሁ ሰዎች ለሌላም ጊዜ ሲገቡ ይህን ፓርት አልሰማሁትም ነበረ ሳይሆን እንደዛ ሴክሽን አይደለም። እሺ ማለትም ጀስት ይህን ፓርት አልሰማሁትም ነበረ ሳይሆን እዚህ ፓርት ላይ እንደዚህ ያልተረዳችሁት ፓርት ይሄ ነገር ከዚህ ጋር እንደዚህ አይሆንም ወይ ይሄ እንደዚህ አይደለም ወይ የሆነ የሀሳብ አለመስማማት ወይም ደግሞ የኮንሰፕቱን አለመረዳት ብቻ እንጂ ይሄ ነገር አልፎኝ ነበረ ይሄን እስቲ ድገምልኝ፣ እቺን ጥቅስ እንዴት ይሄን ጥቅስ ጠቅሰው ነበር ለምን ነበር የጠቀስከው? አልሰማህም ነበር ማለት ነው፣ እየሰማህን አልነበረም ማለት ነው። ይሄን ለመጠየቅ አይደለም ሴክሽኑ። እሺ ያልተረዳችሁትን ፓርትና የሀሳብ መፋለስ የሆነ ነገር አእምሯችሁ ላይ ከተፈጠረ ያንን ለማጥራት ብቻ ነው የተፈጠረው ይሄ ክፍል እንጂ ይሄን ድገምልኝ ምናምን እንጃ ኡስታዝ ዝም ስላለ ነው እንጂ ተመችቶኝ ነበር። ጥቅሱ ያመለጣችሁ እንትኖች ኦዲዮ ስላለ ችግር የለውም። የነቢያት መንገድ ላይ ግቡና ትምህርቶቹን በአጠቃላይ ማግኘት ትችላላችሁ። ኢንሻአላህ እዛ ላይ ታገኛላችሁ። ማለት ቀጥታ ስለሚተላለፍም ተቀርቶም ስለሚቀመጥ እዛ ጋር እየደጋገማችሁ ማንበብ ትችላላችሁ ማለት ነው። ጥቅሶቹ ሚስ ያደረጋቸው ካለ ደግሞ ሌላ ቀን ላይ ስገባ ምናልባት የቁጥር ልዩነት ለምሳሌ ዮሐንስ ወንጌል 8:54 ላይ ለማለት ፈልጌ 8:53 ብዬ የአፍ ወለምታ ምናምን ካለ ላስተካክል እችላለሁ። እንደዚህ ብለህ ነበር እናንተ አምላካችን የምትሉት አባቴ ነው
ይላል። ግን ዮሐንስ 8 54 ላይ 55 ላይ ስፈልገው ወይም ደግሞ 52 ላይ ስፈልገው አላገኘውም ብትሉኝ 54 ላይ ነው። የአፍ ወለምታ በቅቤ ባይታሽም በይቅርታ ይታሻልና አፉ በሉኝ ይላለሁ። አስተካክለዋለሁ። እንደዛ ነው። ከዛ አንጻር ነው የምናየው። እስቲ ሌላ አብደላ አለ። ሰላም አለይኩም። ዋለይኩም ሰላም ኡስታዝ አላህ ጥያቄ አለ? አይ ጥያቄ የለኝም። ያኛውን ትንሽ ስላሳገዱት ፎሎ እንዲያደርጉኝ ነው የገባሁት። የተከታተልኩ ነበር። ጥያቄ የለኝም። እሺ ችግር የለውም። ፎሎ አድርጉት አብደላ። ሌላ ጀሚል ጥያቄ ካለ አብዱልከሪም ያንተን ስራ ነው እየሰራ ያለሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ስላስገባችሁኝ አመሰግናለሁ። እኔ እንኳን ርዕስ ላይ ሳይሆን የነቢያት መንገድ ላይ እንዴት ነው መግባት የምችሉ እሱን ፈልጌ ነው። የኛ ግሩፕ አለ የቴሌግራም የወይድ የመማሪያ መድረክ የሚል አለ። አይ የመማሪያ መድረክ ሳይሆን ወሂድ ንጽጽር መጽሐፍት ምናምን የሚለው ላይ አለው። አሁን እንዴት አደርገን ነስተ ወይ አንዱ ጋር ብትኖር ጥሩ ነው። ሁለቱንም አገኛቸው እስቲ ሁለቱንም ነገሮች አገኛቸው። ወይ የመማሪያ ወይ ቅበተ ኢስላም የመማሪያ መድረክ የሚለው ፕላትፎርም የሚል አለ አንድ። ሁለተኛ ደግሞ የነቢያት መንገድ የሚል አለ። ሁለቱንም እስቲ ያያቸው። ሁለቱንም አገኛቸውና እዛ ላይ ያገኛቸው። አሁን አንተ እንትን ነው ንጽጽር እየተማርክ ነው? ተምራል ከዚህ በፊት ወይስ እየተማርክ ነው? አዎ ከዛ ጀምሬ ነበር። አጋጣሚ አልተመቸኝም፣ አቋርጬዋለሁ። ኢንሻአላህ ጀምራለሁ። ችግር የለም። በቃ ቀጥል። ዛራን አናግራት እስቲ። ሀዊ ያለች ሀዊ የምትባለው ልጅ ትጠፋለች አንዳንዴ፣ ወሳኝ ቦታ ላይ ትጠፋው። ትምህርት ተማሩ። ሰኞ ትምህርት ይጀመራል። አዲስ 13ኛው ዙር፣ እሱንም ግቡ። እስቲ ቻናል ምናምን ሳይው እዚህ ጋር አለ እየሰጡ ነው ከሰር። ኦኬ ሽክሩን ጀዛከላሁ ኸይኩም። አላህ ይጠብቅ ኡስታዚ። እሺ አሚን አሚን። ሹት አድርገው። መርሐባ። ረጅም ሀያት ከአፊያ ጋር አላህ ፍቅር። አመሰግናለሁ። ደህና ደሩልኝ ሁላችሁ። እሺ አመሰግናለን። ሌላ አብዱልከሪም ሊድ አድርገው። ኦኬ እሺ። ሌላ አንድ እስቲ ጥያቄ ያላችሁ ሰዎች የትምህርቱ ላይ አንድ ሁለት ሰው እንትን እንበል። ወደ ጥያቄው ማለት ነው። ጥያቄ ያላችሁ ከታች አንድ ቁጥር ጻፉ፣ ስማችሁን ለማየት እንዲያመች ማለት ነው። ብዙ ሰው ነው ሪኩዌስት የሚልከው፣ ግን ጥያቄ እንደሆነ ለማወቅ እስቲ አንድ ቁጥር ታዲያ ጻፉና ስማችሁን ይችል አስገባችሁ። ሙስሊሞች ቶሎ ቶሎ ጠይቁ በላቸው። ከሌለ ወደ ክርስቲያን ደስ ላይ ያሉትን ላይ ሪኩዌስት ላይ ያሉት ሰዎችን አስገባቸውና ዝም ብሎ የተቀመጡ ከሆነ ማውረድ ነው። ኦኬ እንቅልፍ ድምፅ ነው የሚሰማኝ። ሀኑ ይሰማል? ሀኑ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። በራሱ ላይ ከሆነ ጠይቂ። አይ ርዕሱን አላውቅም። አሁን የገባሁትና እየፈለግኩኝ ነበር የሚመልስልኝን። ባለፈው አሁን እያወራን ያለ ነው ያው በስላሴ ጉዳይ ላይ የተያያዘ ነው እና በተነሳው ርዕስ ላይ ጥያቄ እየተቀበለ ነው። እዛ ርዕስ ላይ በተወራው ርዕስ ላይ ምናልባትም የሆነ ሴንሲቲቭ ነገር ከሆነ ዛሃራ የሚለውን አካውንት ፎሎ አድርጊ እና ዝም ብለሽ ዛሃራ የሚለውን አካውንት ፎሎ አድርጊ። በቃ ምናልባት ሴንሲቲቭ ነገር ከሆነ እሷ እንትን ትልልሻለች፣ እንዳስፈላጊው ሰው እንትን ትልልሻለች። እኔም ፎሎ ታደርገኝ ምንድነው መደበኛ መርሃ ግብር ስለሆነ ከቶፒክ አንወጣም። ግን እኔን ፎሎ ብታደርገኝ ኢንሻላህ ከታገዘችኝ በደንብ መልስላታለሁ። ላይፍ ስገባ ካኑ አለሽ አንዳንድ አሳየኝ። ፎሎ አድርጊኝ።
ገስት ላይ ብዙ ሰዎች አሉ። ገስት ላይ ብዙ ሰዎች አሉ። ግቡ። ገስት ላይ ብዙ ሰዎች አሉ። ሁሴን ሰላም አለይኩም ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ጥያቄ አለ በርዕሱ ላይ በተነሳው ትምህርት ላይ? አዎ ጥያቄ ነበር። ኦኬ መቀጠል ትችላለህ። እንትን መጠየቅ የፈለኩት እኔ እንትን ነበረ ቅድም የተነሳው ዘፍጥረት ላይ 1:26 ላይ ባለው እንትን ነው እና እንፍጠር ብሎ ከጠየቃቸው ጌታ እንትን ማለት እግዚአብሔር እነሱ እንፍጠር ብሎ ጠየቃቸው በሚለው ላይ እና የሚፈጥረው በመለኮት ነው እና ያ መለኮት ማንጋን ያለው ብለው ነው የሚያስቡት። ያ መለኮቱ አብጋን ያለው ወይ ደግሞ ወልድና መንፈስ ቅዱስ ማንጋን ያለው መለኮቱ ብዬ ለመጠየቅ። ሁለት ደግሞ አይ የጋራ እንትና ይበልጥ ታብራሩታላችሁ ብዬ ግራ ስለገባኝ ነው ጥያቄውን በትክክል መጠየቁ አልቻልኩም። እና የጋራ ደግሞ ስሜት እንትን አላቸው የሚለውስ ነገር እሱ ነገር አለ ተብሎ በኦርቶዶክስ የሚታሰብ ከሆነ እንፍጠር ብሎ መጠየቁ ምንድን ነው ጥቅሙ? ምክንያቱም ያ ስሜታቸው ተመሳሳይ ከሆነ መፍጠር ሲፈልጉ እያስፈቀዳቸው ነው ወይስ ደግሞ በምን ምክንያት ነው ያ የተፈለገበት እንፍጠር ብሎ መጠየቁ? ወይስ እያስፈቀዳቸው ነው? የሚገርም እኮ ነው። የሚገርም ጥያቄ ነው ያለው። ለምሳሌ እኔ አብዱል ከሪምን ምሳ ዛሬ እንብላ ብዬ ብለው ምሳ መብላት እንደሚበላ ካወቀው ትርጉም አይኖረውም። ሙሉ እውቀት እኔ ምን እንደማስብ ካወቀ ምሳ ምን እንደምንበላ ካወቀ እኔ አብዱል ከሪምን ለምን ምሳ እንብላ ብዬ ጠይቀዋለሁ? አንድ አይነት ነገር ከሆነ ማለት ነው። አብዱል ከሪምም ጋር ያለው ነገር ምሳ እንደሚበላ ካወቀ እንብላ ማለት አይጠበቅብኝም። ለምን? እኔ ማስበውን እኔ የምናገረውን ቀድሞ ያውቀዋል። ለምን? አንድ አይነት ነው እውቀታችን። ስላሴ በፈቃድ በእውቀት በስሜት አንድ ከነበሩ ለምንድን ነው አንደኛው አካል ሌላውን አካል እንፍጠር ብሎ ኢምፐራቲቭ ፎርም የሚያዘው? አቤት አቤት አቤት! የሚገርም ጥያቄ ነው። ማሻአላህ ማሻአላህ። ተጨማሪ እውቀት እኔ ራሴ እዚህ ጋር ትምህርት ነው የተማርኩት። ራሱ 3 ሃይፖስታቲስ ዩኒየን 3 ሃይፖስታቲስ የሆኑ አካላት 3 አካላት በኦንቶሎጂካሊ በኩነት ደረጃ በአብ ልብነት የሚያስቡ በወልድ ቃልነት የሚናገሩ በመንፈስ ቅዱስ ትንፋስነት የሚኖሩ አካላት ከሆኑ አብ ወልድና መንፈስ ቅዱስን እንዴት አድርጎ ሊያናገር ይችላል? ዲያሎግ እንዴት ያደርጋል? ኮንቨርሴሽን ማለት ነው። አንድ አይነት ነገር ከሆነ እኔ አብዱል ከሪም ጋር ያለው ነገር እንዴት ሊሆን ይችላል? ራሱ በጣም ደስ የሚል ጥያቄ ነው የጠየቀው። ማሻአላ እኛ ራሳችን ተጨማሪ እውቀት ነው ያገኘነው ማለት ነው። ሁሴን ተረድቻለሁ። መርሐባ ኡስታዝ። የሚያጠናክር ነገር ነው ይዘልን የመጣው። ማሻአላ አላህ ይጨምርልህ። ይሄ ጥያቄ ሳይሆን ተጨማሪ ትምህርት ነው የሰጠህ። ያው ከአንተው ተማሪ ነኝ 14ኛ ዙር ያው እየታገልኩ ነው እና በጣም ኡስታዝ የምትለይ ሰው ነህ። ትንሽ ኪታቦችን አንዳንድ ቦታ ቀርቻለሁ። ንጽጽርን ግን ምደግፍ ሰው አልነበርኩም እውነት ለመናገር። ብዙ ጊዜ ንጽጽር ሲባል አፉ በሉኛ ከተፈቀደ ንጽጽር ሲባል ሌላን እምነት እንትን ማለት ምናምን የሚመስለን ሙስሊም ሆነን አለን ወገን። ከዛ እኔም እንደዛ አስብ ነበር እና ከዛ በኋላ ነው አንተ ጋር የጀመሩት 14ኛ ዙር እና በጣም የምታስረዳበት እንትን ምናምን ያው ይለያል። በዚሁ አጋጣሚ አላህ ይጠብቅህ ለማለት ነው። በደዋ አትርሱኝ። ደዋ ነው ትልቁ መሳሪያ፣ ደዋ ነው። ያው እዚሁ ደግሞ እንዳይቀር ደግሞ አላህ እኽላሱን እንዲወፍቀኝ እዩልኝና ስሙልኝ እንዳይሆን ከውቀሳና ከሙገሳ ጋር የተያያዘ እንዳይሆን ደዋ ነው ትልቁ ነገር ማለት ነው። ሌላ ቦታ ላይ ሰው ቢውል ይሻላል እኽላሱ ሰው ከተበላሸ ማለት ነው። እና አላህ እኽላሱን እንዲወፍቀኝ ትልቁ ነገር ደዋ አድርጉልኝ። በደዋ አትርሱኝ ኢንሻአላህ። ጀዛከላ ወንድሜ። መርሐባ ሽኩራን ዳች ነው። እሺ አንድ ወይ ሁለት ሰው እንትን እንበልና እሺ ወደ ክርስቲያኖች እንዞራለን። አንድ ሁለት ኢልያስ ይሰማል? ሰላም አለይኩም። አንድ የመጨረሻ ሙስሊም
በቃ ወደ ክርስቲያኖች እንዙር መሰለኝ፣ ሰዓታችን እንጠቀምበት አይደል? አብዲ ክርስቲያኖች ካላችሁ እስቲ በተነሳው ፖይንት ላይ ዘፍጥረት 1:26 አይ ለስላሴ ነው ማስረጃ የሚሆነው ብሎ የሚያምን ክርስቲያን